2000 የሚደርሱ ከፍተኛ ካድሬዎች አዳራሹን ሞልተዋል። የአዳማው የስብሰባ ማዕከል ብልጽግናዊ በሆነ የድግስና የመድረክ መንፈስ ሙልት ብሏል። ጠቅላይ ሚኒስትሩ መክፈቻውንና መዝጊያውን ሊናገሩ 2 ጊዜ ተገኙ። ሲልኳቸው ወደት ሲጠሯቸውም አቤት በሚሉ ካድሬዎቻቸውን ፊት ላፕቶፕ ይዘው ተሰየሙ። ጠለቅ ያለ ትንተና የመሪ የሚመስል ሐሳብ ግን አይናገሩም። እንሽላሊቶችን፣ ጭልፊቶችን፣ ጉንዳኖችን፣ ዝሆኖችን ወዘተ የሳሉበትን ፓወርፖይንት እያሳዩ እንደ ኬጂ ሕፃናት ካድሬዎቻቸውን በስዕል ያስረዷቸዋል። ተጽፎ የተዘጋጀ የመወያያ ሰነድ የላቸውም። አእምሮን ቆንጠጥ የሚያደርግ አቅም ያለው ሰው የሚናገረው ችሎታ ያለው መሪ ያዘጋጀው 2 ገጽ ጽሑፍ የለም። በስዕል የቀረበውን ነገር ብቻ ይናገራሉ። ይቺ ጥንቸል ከዚህ ተነስታ ወደዚህ የተሻገረችው የመሻገርን አቅም ተጠቅማ ነው እያሉ ያሳያሉ። ጉንዳኖች እንዲህ ያለ ሰልፍ ሰርተው የሚጓዙት የመደመርን ጥቅም ተረድተው ነው። ዝሆን በጫካ ውስጥ የመከናውን ዕድል ያገኘው ማንንም አልሰማም ብሎ ነው ወዘተ እያሉ ይናገራሉ። ይህንን የሚናገሩትን መጽሐፍ ደግሞ ከፊት አካባቢ የተቀመጡት ካድሮች ግዴታ ነው። እንዲህ ያለውን ንግግር ምን ብለው እንደሚጽፉት ምን እያሉ ማስታወሻ እንደሚይዙ የሚያውቀው የሚጽፉበት ደብተር ብቻ ነው። በዚህ መሃል ታዲያ አንዳንድ ነገር በቀጥታ ይናገራሉ። በፓወርፖይንቱ ላይ በጥንቸልም ሆነ በጉንዳን ያልተሰየመ ነገር በረዥሙ ንግግር መሃል ጣል ያደርጋሉ። ጠቅላይ ሚኒስትሩ ስለ ውጭ ግንኙነታቸው ሲያነሱ በመሃል በምሬትም በእብሪትም ተናገሩ። በወቅቱ አፍላ ጠበኛቸው የነበሩትን የሶማሊያንና የኤርትራን መሪዎች በንቀት በማጣጣልና በዘለፋ እያነሱ ከጣሏቸው በኋላ በተለይ የአስመራውን ኢሳያስን በተመለከተ ሰፋ ያለ ነገር ተናገሩ። ይሄ ሽማግሌ አርጅቷል። ከ50 ዓመት በፊት እንደቆመ ነው። ሰራዊቱ ያረጀ፣ ሐሳቡ ያረጀ፣ እሱም ያረጀ ነው። ይህ ሰውዬ የሚነካን ከሆነ ኤርትራን እንደ ጋዛ እናደርጋታለን በማለት ሲናገሩ የደነገጠም የተገረመም ጥቂት አልሆነም። ያ መዋደድ፣ ያ አምባሻ የሚያቋርስ ቆሎ የሚያጓርስ ፍቅራችሁ የት ገብቶ ነው እዚህ ደረጃ የደረሳችሁት ብሎ የጠየቀም የደነገጠም ደፋር ግን የለም። እሳቸው ግን ከአንድም 2 ጊዜ ተናግረው አጽንኦት የሰጡበት ጉዳይ ይህ ሰውዬ የሚነካን ከሆነ ኤርትራን እንደ ጋዛ እናደርጋታለን የሚለውን ነው። ይህንን ጉዳይ ኢትዮ ፎረም በወቅቱ ከውስጥ ምንጮቹ አግኝቶ ሲዘግበው ከአገዛዙ የሚዲያ ቅምጦች መካከል ጥቂቶቹ በተለይም ለአስመራና ለአዲስ አበባ ማድረው ገና አስተላለፋቸውን በወቅቱ ለመለየት ቸግሯቸው የነበሩ በ2 ጌቶች መካከል ያደሩ ባሪያዎች ጉዳዩ ውሸት ነው አልተባለም እያሉ እንደተለመደው ካሜራ ፊት ቁጭ ብለው አወሩ። በአስመራና በአዲስ አበባ ፍቅር መሃል ተቸንክረው ከሁለቱም ጭልፋ ላይ ሲያጠቅሱ ለባጁት ለእነዚህ ሰዎች የተባለውን ሳይሆን ምኞታቸውን ቢናገሩም አለቃቸው ግን ነገሩን ከዝግ አዳራሽ አውጥተው በቀጥታ ቴሌቪዥን መናገር ጀምረዋል። ኤርትራን እንደ ጋዛ እንደሚያወድሟት፣ እንደ ዩክሬን እንደሚወሯት ግልጽ አድርገዋል። ነባሩንና ታሪካዊ የኢትዮጵያ ጠላት የሆነው ሻዕቢያና ለስሜ መጠሪያ ኢትዮጵያን ላፍርሳት ብሎ የተነሳው የሻዕቢያ ምልምል የሆነው ብልጽግና ሁለቱም የሚያደርጉት ጦርነት ድሃን ከማጫረስ በቀር አንዳች ውጤት አይኖረውም የሚለው የሰነበተ ትንታኔ በቂ እንዳልሆነም ይፋ ሆኗል። ውጤቱ ኤርትራን እንደ ዩክሬንና ፍልስጤም ወሮ እንደ ቻሲቪያር፣ እንደ ቶርቴስክና እንደ ጋዛ ማፍረስ መሆኑ ግልጽ ተደርጓል። ማንም አያድንህም የሚለው ደግሞ የዛቸው መጠቅለያ ነው። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። ዩክሬንን እያየ ፍልስጤምን እያየ የሚለው ምሳሌ ፑቲን ዩክሬንን ወረው ኔታንያሁ ጋዛን አውድመው ምንም አልሆኑምና የኔም እንዲሁ ነው ለማለት ነው። ቁም ነገሩም ያለው እዚህ ላይ ነው። ጠቅላይ ሚኒስትር አብይ ኤርትራን እንደ ጋዛ አሊያም እንደ ዩክሬን አድርጋታለሁ ሲሉ ምን ማለታቸው ነው? ኢሳያስ አፈወርቂን እንደ ኢስማኤል ሐኔህ፣ ፊልጶስ ወልደ ዮሐንስን እንደ መሐመድ ደኢፍ እገድላቸዋለሁ እያሉ እንዳልሆነ ንግግራቸው ማኝ ነው። እነዚህን የሻዕቢያ መሪዎች ማስወገድ አይደለም ግባቸው። የንግግራቸው ኢላማ ኤርትራና ሕዝቧ እንጂ መሪዎቹ አይደሉም። የኤርትራ ሕዝብ እንጂ ነባሩ የኢትዮጵያ ጠላት ሻዕቢያ አይደለም። ጠቅላይ ሚኒስትር አብይ ኤርትራን እንደ ጋዛ አድርጋለሁ ሲሉ 70,000 ሕፃናትንና እናቶችን እገድላለሁ እያሉ ነውን? ለመሆኑስ ጋዛንና ዩክሬንን ምሳሌ ማድረግ ከአንድ ጤነኛ አእምሮ የሚመነጭ ዕቅድ ነውን? የሚል ጥያቄን ማንሳት ተገቢ ይሆናል። የዩክሬንና የጋዛ ወራሪዎች በሕፃናትና በእናቶች ሞት፣ በመሠረተ ልማትና በከተሞች ውድመት የሚታወሱ የጦርነት አስቀያሚ ገጾች ናቸው። ኢትዮጵያውያን ከሐማስ የላቀ ጠላት ከጎረቤታቸው ከኤርትራ በኩል እንዳለ
ሁሉ ለአገሩ መደፈርና ለሕዝቡ መበደል የማይጨነቅ ይልቁንም ኑ ግደሉልኝና አገሩንም ሴቶችንም ድፈሩ ብሎ የሚጋብዝ ስልጣንና ስልጣን የሚያስገኛቸውን የዘረፋ ጥቅሞች ብቻ የሚያጋብስ መንግስትና ጠቅላይ ሚኒስትር እንጂ እንደ ኔታንያሁ መደፈር የሚያንገበግበው መሪን እንዳልታደሉ የማያውቁምን? ደግሞስ ዩክሬንን ምሳሌ ማድረግ ዓለም ሁሉ ተባብሮ ያውግዘኝ በማዕቀብም ይቅጣኝ ማለት እንደሆነ አልገባቸውምን? ማንም አያድንህም ሲሉስ ዓለም ጋዛንና ዩክሬንን ከውድመት መታደግ ቢያቅተው እንደገና ሌላ ጋዛና ዶንባስ ከቀይ ባህር አጠገብ እንዲፈጠር የሚፈቅድ ይመስሎታልን? የሚሉት ጥያቄዎች መሰረታዊ ናቸው። ለእርሳቸው ግን ሰው ቁጥር ነውና የፕሮፓጋንዳ ሎሌዎቻቸው 95 ለ5 ሚሊዮን ይሉ እንደነበረው 3 ሚሊዮን ለ130 ሚሊዮን እያሉ ነው። ኤታማዦር ሹሙ አስቀድመው 2 ሚሊዮን ለ200 ሚሊዮን ሲሉ የነበረውንም 1 ሚሊዮን ጨምረውበት ኢላማው ጠቅላላው የኤርትራ ሕዝብ መሆኑን አስረግጠው ይናገራሉ። ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ጨዋታው ይሄው ነው። ዓላማውም ለኢትዮጵያ የባህር በር ማስገኘት ሳይሆን ህዝብንና ህዝብን ማጫረስ መሆኑ ግልጽ ተደርጓል። የኤርትራ ህዝብ ሆይ 200 ሚሊዮን ኢትዮጵያዊ ያሁኑ ብቻ ሳይሆን ወደፊት የሚወለደውም ኢትዮጵያዊ በጠቅላላ ጠላትህ መሆኑን እወቅ የሚል ጥሪ ነው። የብልጽግና ሹሞች የኤርትራን ባለሥልጣናት በክፉ ላለማንሳት ይጠነቀቃሉ። የኤርትራን ህዝብ ግን ቁጥሩን እየጠቀሱ ያስፈራሩታል። ጠቅላይ ሚኒስትሩ ውስብስቡን የኢትዮ ኤርትራ ግንኙነት እንደማይረዱት በ2010ና 11 ለኢሳያስና ለየማነ ገብረአብ የቡና ቁርስ እያዘገኑ በተናገሯቸው ንግግሮች አሳይተዋል። ነፍስ ካወቁ ጀምረው ኢትዮጵያን መውጋትና ማዋጋት ዋና ስራቸው አድርገውት 60 ዓመት ሙሉ በዚሁ ተግባር ያሳለፉትን አቶ ኢሳያስን በኢትዮጵያ ፍቅር ያበደ ሲሉም የሁለቱ ሀገራት ግንኙነት የማይገባቸው መሆኑን አስረግጠዋል። ጥያቄው ጠቅላይ ሚኒስትሩ ኤርትራን ጋዛና ዩክሬን አድርጋታለሁ ሲሉ ምን ማለታቸውን የሚለው ነው። በፍልስጤም በ23 ወራት ውስጥ 70 ሺህ የሚደርስ ህዝብ መገደሉ፣ ከዚህም ውስጥ 20 ሺህ የሚሆኑት ሕፃናት መሆናቸው ተዘግቧል። በነ ብርሃኑ ጁላና አብይ አህመድ ስታቲስቲክሳዊ መረጃ የኤርትራና የጋዛ ህዝብ ተቀራራቢ ቁጥር ያለው ነው። እናም ኤርትራን እንደ ጋዛ አድርጋታለሁ ሲሉ 70 ሺህ ህዝብ በጠቅላላ 40 ሺህ ሕፃን ደግሞ በተለየ እንገድላለን እያሉ ነውን የሚለውን ጥያቄ ማንሳት ልክ ነው። በጋዛ ከሚኖረው 2.1 ሚሊዮን ህዝብ ውስጥ 1.9 ሚሊዮኑ ማለትም ከ90 በመቶ በላይ የሚሆነው ከቤቱ ተፈናቅሏል። በጋዛ ውስጥ ትምህርት ቆሟል። 625 ሺህ ሕፃናትም ከትምህርት ውጭ ሆነው ከርመዋል። አብይ ኤርትራን እንደ ጋዛ ሲያደርጓት 3 ሚሊዮን ከሚገመተው የኤርትራ ህዝብ 2.7 ሚሊዮኑን አፈናቅላለሁ እያሉ ነውን? አንድም ኤርትራዊ ትምህርት ቤት እንዳይደርስ አድርገዋለሁ እያሉ ነውን? ማለትም ተገቢ ነው። ጠቅላይ ሚኒስትር አብይ ለዓለም አቀፉ ማህበረሰብ አቤት እንላለን፣ በህግ እንጠይቃለን፣ የኤርትራን መንግስት በዲፕሎማሲው ዓለም አጋልጠነው የሚገባንን እናገኛለን አላሉም። በተለመደው ጦረኛ እምነታቸው ኤርትራን እንደ ዩክሬንም እንደ ፍልስጤምም እናደርገዋለን፣ ያኔ የሚያድነው ዓለም አቀፍ ወገን የለም ነው ያሉት። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። በቲፎዞ ውጊያ እንደማይቆም አየን እኮ የሚሉት የዩክሬንን ጦርነት መሆኑ ነው። ወረራ መፈጸም የሚያስከብር ይመስል ዩክሬንን በሩሲያ መወረሯን እንደ ተገቢ ነገር ያነሱታል። የአውሮፓ ድጋፍም አላደነውም እያሉ ነው። እናም ሩሲያ ዩክሬንን እንደወረረች ሁሉ እኔም ወደ ኤርትራ ዘምታለሁ ነው ነገሩ። በዩክሬን ጦርነት 40 ሺህ ሲቪል እንደተገደለ ሁሉ በኤርትራም ይኸው ይሆናል ነው። በዚያች ምስራቅ አውሮፓዊት ሀገር 4 ሚሊዮን ህዝብ ተፈናቅሏል፣ 7 ሚሊዮኑም ተሰዷል። ይህ ማለት የኤርትራን ህዝብ በጠቅላላ እናፈናቅለዋለን፣ እንነቅለዋለን ማለት ነው። ቀጥሎ የሚነሳው ጥያቄ በእርግጥ ጠቅላይ ሚኒስትሩ ያን ያህል በኤርትራ ህዝብ ላይ ሊጨክኑ ይችላሉ ወይ የሚለው ነው። ይህንን ጥያቄ ያነሳንለት በአምናው የብልጽግና ስብሰባ ላይ የተሳተፈ ከፍተኛ ሹም በወቅቱ በአዳማ ስብሰባ ላይ ከነበረው ስሜታቸው ተነስቼም ሆነ ከሚታወቀው የእሳቸው ጠባይ ላይ ተመርኩዤ የምነግርህ ነገር ያደርጉታል ብዬ ነው ሲል መልሶ ነበር። በራሳቸው ሀገር ህዝብ ላይ ለመጨከን ያላመነቱትና ያላቅማሙት ጠቅላይ ሚኒስትሩ ኑ ከታሪክና ከምድረ ገጽ እናጥፋ እያሉ፣ ኑ አረሞችንና ካንሰሮችን እንንቀል እያሉ በአገሪቱ የእርስ በርስ ጦርነት ታሪክ ታይቶ የማይታወቅ እልቂት የፈጸሙት አብይ ለኤርትራ ህዝብ ርኅራኄ ሊኖራቸው አይችልም ነው ማብራሪያው።
ጠቅላይ ሚኒስትር አብይ ጦርነት አደርጋለሁ ብለው የተዉበት ወቅት የለም። ምርጫ ካደረጋችሁ እናቶችን የሚያስለቅስ ወጣቶችን የሚጨርስ ህዝብን የሚያፈናቅል እርምጃ ወስዳለሁ ብለው ተናግረው የዛቱት ከትግራይ ጦርነት 6 ወራት አስቀድመው ነው። እንዳሉትም ልክ እስራኤል በጋዛ ላይ እንዳደረገችው ሚሊዮኖችን ከትምህርት ውጭ አድርገው 1/3ኛውን የትግራይን ህዝብ አፈናቅለው ልክ እንደ ዩክሬኗ ማሪዮፖል እርዳታና የሰብአዊ አቅርቦት ከልክለው ልክ ባከሙትና ማይሪንካ እንደሆኑት ሁሉ በአየርም በምድርም ደብድበው 1 ሚሊዮን ህዝብ ፈጅተው በመጨረሻም ትግራይን በሻሻ አደረኳት ብለው በኩራት ተናግረዋል። መቀሌ የዛሬ 7-8 ወር ስንሄድ የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። መቀለን በሻሻ ማድረግ የቻለ አእምሮ ኤርትራን፣ ጋዛ፣ አስመራን እንደ ካርኪቭ የማያደርግበት ምክንያት ምንድን ነው የሚለው ጥያቄ የሚነሳው እዚህ ጋር ነው። የራሴ ሀገርና ህዝብ ነው በሚሉት ማህበረሰብ ላይ ይህንን ያህል መጨከን ከቻሉ እስራኤሎች ጋዛን ካደረጉት በላይ ሩሲያ በዩክሬን ከፈጸመችውም የላቀ አብይና ግብረ አበሮቻቸው ትግራይን አድርገዋል። የራሳቸው ነው በተባለው ህዝብ ላይ ይህንን የከፋ በደል የፈጸሙ መሪ ባዕድና ጎረቤት በሆነው የኤርትራ ህዝብ ላይ ተመሳሳይ ነገር ከማድረግ የሚያግዳቸው ነገር ምንድን ነው የሚለው ጥያቄም ምላሹ ግራ አጋቢ የማይሆነው ከእሳቸው ነባር ጦረኛ ባህሪ በመነሳት ነው እያለም ይቀጥላል። የእስራኤሉ ጠቅላይ ሚኒስትር በጋዛ ህዝብ ላይ ጦርነት እያካሄድኩ ነው፣ የተጣላሁትም ከጋዛ ህዝብ ጋር ነው ብለው አይናገሩም። ቢያንስ ለአመል ያህል ለፖለቲካዊ ትክክለኛነትም ሲሉ የምንዋጋው ከሽብርተኛው ሐማስ ጋር ነው ይሉ ነበር። የሩሲያው ፕሬዝዳንትም እንዲሁ። የኢትዮጵያው ጠቅላይ ሚኒስትር ግን ጦርነት በሚካሄድበት ወቅት ጦርነቱ የሚካሄድበትን ህዝብም እንደ ወንጀለኛና መጥፋት ያለበት አድርገው የሚናገሩ ያንን ለማድረግም የሚተጉ መሆናቸውን አሳይተዋል። ትግራይ ውስጥ ጁንታውን አሸንፈ ነው ህዝቡን የወጋን ያሉት እሳቸው ናቸው። የአማራን ህዝብ ሽፍታ ደባቂ ብለው የፈረጁት እሳቸው ናቸው። ከጥቂት ሰዎች ጋር ያላቸውን ጸብ ህዝብን ከትዝታ ከታሪክና ከምድረገጽ ለማጥፋት አቅደው የሚዘምቱት እሳቸው ናቸው። 2 ሚሊዮን ለ200 ሚሊዮን፣ 3 ሚሊዮን ለ130 ሚሊዮን የሚል ዘመቻ የሚከፍቱትም እሳቸው ናቸው።